ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾመዋል። ሹመቱ የተሰጠው ለጠቅላይ ሚኒስትር ዶክተር አብይ አህመድ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋት እየተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በሹመት ደብዳቤው ላይ እንደተጠቀሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንደሚያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሃዊነት የታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንዳለውም ተመላክቷል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር ዶክተር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበቻቸው እድገት ከፍተኛ አፈጻጸም ማሳየቱም ተጠቁሟል። የዲጂታል መሰረተ ልማትን ማስፋት፣ የኢ-መንግስት አገልግሎትን ስራ ላይ ማዋል፣ በፈጠራ ስነ ምህዳር ላይ መዋለ ነዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣለ ተግባራት ናቸው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትና አህጉራዊ ትብብርን ይበልጥ ያጠናክራል ተብሎ እንደሚጠበቅ መገለጹን የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያመለክታል።